ሰላም ውድ የግሎሪ ኦፍ ጋድ ቲቪ ተመልካቾቻችን የታጸጋ ሰላም በያላችሁበት ይብዛላችሁ። በቅርብ በጋሞ ዞን ከባድ የመሬት ናዳ እንደተከሰተ እንደገና ደግሞ ጎርፍም እንደተከሰተ ብዙዎቻችሁ በተለያዩ መገናኛ ብዙሃን ላይ እንዳያችሁት እርግጠኛ ነን። አሁን ወደዚህ አካባቢ ሄደን ሰዎች ያሉበትን ሁኔታ ለመጠየቅ መንገድ ላይ ነው የምንገኘው። ይሄ ክስተቱ የተከሰተበት ቦታ ጋጮ ባባ እንደገና ቦንኬ እንደገና ከምባ የሚባል አካባቢዎች ላይ ነው ይሄ ናዳው የተከሰተው። ስለዚህ በዚያ ደግሞ ወደ 18571 ሰዎች ከቦታው ላይ እንደተፈናቀሉ እንግዲህ እጃችን ላይ የደረሰው መረጃ ያመለክታል። እንደገና 830 ሰዎች ከቦታው ላይ እንደፈረሰ ይታወቃልና እነዚህ ሰዎች ለመጎብኘት ለመጠየቅ ለማጽናናት ነው እየሄድን ያለ ነው። ስለዚህ እያንዳንዱን ሂደት ከዚህ ቀጥሎ ያለውን ሁላችሁም በየቤታችሁ ሆናችሁ የግሎሪ ኦፍ ጋድ ቲቪ በመመልከት በዚያ ያለንን የምናደርገውን እያንዳንዱን አካሄድ ዝግጅቶች ሁሉ እንድትመለከቱ በጌታ ፍቅር አሳስባለሁ። መልካም ቆይታ ይሁንልን። ደግሞ ጸልዩላቸው። እኛም በዛ እየሄድን ያለ ነው ለመጸለይ፣ ለማጽናናት፣ ለማገልገልም እንደገና ደግሞ ከጎናቸውም ለመቆም ነው። ስለዚህ ሁላችሁም ደግሞ ይህንን በየቤታችሁ ማድረግ ትችላላችሁ። ጌታ ዘመናችሁን ይባርክ። ተባረኩ።
ውድ ተመልካቾቻችን እንግዲህ በዚህ በመሬት ናዳው የተጎዱ ሰዎችን ለመጠየቅ ወደ 10 ኪሎ ሜትር በላይ ነው የተወሰነውን አሁን የመጣ ነው እና እጅግ እንግዲህ እንዳያችሁት ፈታኝ መንገድ ነው። ውጣ ውረድ አለው። ጭቃው በዛ ላይ ዘንቦ ስለነበር እንግዲህ በአስቸጋሪ ሁኔታ ውስጥ አልፈን ሄደን እንግዲህ እግዚአብሔር የሰጠንን መልእክት ልናስተላልፍ ወደዚያ መንገድ ላይ ነው የምንገኘው። ለዚህ አሁንም እየሄድን ነው። አብራችሁን ቆዩ። እዛም ያለውን ፕሮግራም አብረን በመከታተል እግዚአብሔር በዚያ ያሉትን ሰዎች በቃሉ ያጽናናል፣ ያበረታል። እንደገና ደግሞ ተፈጥሯቸውንም እንዲቆጣጠር እንጸልያለን። ስለዚህ ቆይታችሁን ከኛ ጋር አድርጉ። ተባረኩ።
የተወደዳችሁ የግሎሪ ኦፍ ጋድ ቲቪ ተመልካቾች አሁን የምገኘው በጋሞ ዞን ጋጮ ባባ ወረዳ ማዞ ዶይሳ ቀበሌ ነው የምገኘው። እግዚአብሔር ይመስገን። አሁን ወደዚህ ስፍራ ላይ የሄድንበት ያለነው ምክንያት እንግዲህ ሁላችሁም እንደምታውቁት ባለፉት ቀናቶች ላይ በዚህ ስፍራ ላይ ከባድ የተፈጥሮ አደጋ ደርሷል። ብዙ ሰዎች ደግሞ በዚህ ሰዓት ላይ በዚህ ጊዜ ላይ ህይወታቸው አልፏል። በዛ ስፍራ ላይ ለማጽናናትና የመንግስቱን ወንጌል ለመስበክ ወደዛ እየሄድን አለን። በተጨማሪም ደግሞ እርዳታ ለማድረግ ይህንን መልእክት የምትከታተሉ የግሎሪ ኦፍ ጋድ ቲቪ ተመልካቾች በዚህ በጋሞ ዞን በዶይሳ ቀበሌ እጅግ የብዙዎችን እርዳታ የሚያስፈልግ ክስተት ነው የተከሰተው። ወደ 18000 ሰዎች የሚሆኑ ተፈናቅለው ነው ያሉት። ስለዚህ ይህን ቪዲዮ የምትከታተሉ በዓለም ዙሪያ ያላችሁ ሰዎች ከዚህ ዞን ጋር ከጋሞ ዞን ጋር በተጨማሪም ከዚህ ቀበሌ ጋር አብረው በመቆም ወደዚህ ስፍራም እየመጣችሁ የምትችሉትን ነገር እንድታደርጉ በጌታ ፍቅር ጥሪ ያደርጋለሁ። ለምን ከሞቱት ሰዎች ባሻገር በጣም ብዙ ሰዎች በስጋት ምክንያት ተፈናቅለው የሚገኙት በሸራ ውስጥ ነው ማለት ነው። ስለዚህ የኛ እርዳታ ያስፈልጋቸዋል። ስለዚህ ወደዚህ እየመጣችሁ የምትችሉትን ነገር እንድታደርጉ በጌታ ፍቅር እናሳስባለን። ተጨማሪ ደግሞ በክልሉና በዞኑ በተዋቀሩ የእርዳታ ማዕከሎች እየተገኛችሁ በገንዘባችሁ ተጨማሪ በምትችሉት ነገር የእግዚአብሔርን ስራ እንድትሰሩ በጌታ ፍቅር ጥሪ እናደርጋለን። እግዚአብሔር ቢፈቅድና ብንኖር ከ3 ሰዓት ወይም ከ4 ሰዓት የሞተር ጉዞ በኋላ ወደዛ ስፍራ ላይ ደርሳለን። ይህን ቪዲዮ የምትከታተሉ ከኛ ጋር ይህን ስፍራ ያለውን ነገር እንድትመለከቱና ከፊት ባለ ጊዜ ደግሞ እዚህ ስፍራ ላይ እርዳታ የሚያስፈልጋቸው ሰዎች አብራችሁ እንድትቆሙ ከዚህ ዞን ጋር አብራችሁ እንድትቆሙ ጥሪ ያደርጋል። ጌታ ኢየሱስ ይባርካችሁ። ጸጋ ይብዛላችሁ።
ሰላም ለእናንተ ይሁን የተወደዳችሁ የግሎሪ ኦፍ ጋድ ቲቪ ተመልካቾች። የተፈጥሮ አደጋ መሬት መንሸራተት ያጋጠማቸው ማህበረሰቦች እንደነበሩ ሁላችሁም ሰምታችኋል። እና አሁን በመንገድ ላይ ወደዛ እየሄድን እያለን መንገድ መሃል ላይ ተንሸራቶ ነው ያለው። በዚህ ሰዓት ላይ መኪናም አያሳልፍም። ስለዚህ እኛ በእግር ተሻግረናል። በዋናነት ይህን መልእክት ማስተላለፍበት ምክንያት በዓለም ዙሪያ ሆናችሁ ቪዲዮ የምትከታተሉ ከዚህ ዞን ጋር ከዚህ ክልል ጋር ከደቡብ ህዝብ ጋር አብራችሁ እንድትቆሙ በሁሉ ነገር እጃችሁን እንድትዘረጉ እየመጣችሁ በተለያየ አይነት አቅጣጫ እንድትጎበኙ በገንዘባችሁ ባላችሁ ነገር ሁሉ የእግዚአብሔርን መንግስት ብቻ ሳይሆን በዚህ ስፍራ ላይ ያለውን በችግር ውስጥ በተለያየ አይነት ስቃይ ውስጥ ያሉትን እንድታግዙ እንድትረዱ በጌታ ፍቅር ጥሪ እናደርጋለን። እየሄድን ያለንበት ቦታ ወደ 18000 ሰዎች እንደተፈናቀሉ ሰምተናል። ወደዛ ስፍራ ሄደን ህዝቡን ለማጽናናት የወንጌልን ቃል ለመናገር ለታመሙት ለመጸለይ ባጋንንት ስራቱ ስላሉ ነፃ መውጣት እንዲሆን የእግዚአብሔርን መንግስት ለመስበክ ወደዛ ቦታ እየሄድን ያለነው። ክብር ለኢየሱስ ይሁንለት። ለዚህ መንገዳችን መሀል ያየነው ነው። ይሄ እንግዲህ በእግር ከተሻገርን በኋላ ሞተሮቹን በሰው ኃይል እየተሻገሩ ነው ያሉት። ለዚህ ከመቼውም ጊዜ በላይ ከደቡብ ህዝብ ጋር በተለይ በአርባ ምንጭ ዙሪያ ካለ ከዚህ ወረዳ ጋር ከዚህ ቀበሌ ጋር አጠገብ ቆመን ይህንን አካባቢ በተለያየ አይነት አቅጣጫ እጆቻችንን እንድንዘረጋና እንድንረዳ በጌታ ፍቅር ጥሪ ያደርጋለሁ። በዚህ ያለው በራቸው ክፍት ነው። ሁላችሁም እየመጣችሁ በተለይ ልቡ ያላችሁ ሰዎች ለሰዎች ቁሳቁስ በማድረስ ለሰዎች ደግሞ በተለያየ አይነት አቅጣጫ የሚለብሱትን እንደገና ደግሞ እህልን በማድረስ የሚመገቡትን ነገር መጠለያን በመስራት ሌቭል ራሱ አብራችሁ እንድትቆሙ ከዚህ ክልል ጋር ከዚህ ዞን ከዚህ ወረዳ ከዚህ ቀበሌ ጋር እንድትቆሙ በጌታ ፍቅር ጥሪ ያደርጋለሁ። ጌታ ኢየሱስ ይባርካችሁ፣ ጸጋ ይብዛላችሁ። ከፊት ያለንን ደግሞ መንገድ አብራችሁ እንድትከታተሉ ጥሪ ያደርጋለሁ። ተባረኩ።
ታገስ ዋናው መልእክቴ ስብከቴ ይህ ነው። ዋና ታስ ስብከቱ አይሳኮ ሌላው ደግሞ ሐራይ በተጨማሪ ሐራይ እግዚአብሔር በሰጠን መንገድ ጾስኑስ እምዳ ኦገን ወደ እናንተም እንግዲህ ወደ ክልሉ ስጦታ ለማድረግ የገንዘብ ስጦታም ለማድረግ መጥተናል። እንግዲህ አይሳ እንትና ነው ይሰቦላ ቀስካ አይሳ ኦገዛራ ክልልናስ ስጦታ ይመናገድ እርዳታ ይመናገድ ይዳ ስለዚህ እኛን አይተው ደግሞ በጣም ብዙ ሰዎች ይመጣሉ። ኑና ቤደ ዳሮሰቲ ሃየተሰ እግዚአብሔር ከእናንተ ጋር አለ፣ እኛም ከእናንተ ጋር አለ። ኑኒ አይሳ yoyሳ ምክንያትን ሐራተካ ያንደተስ ዛገሽ ጾሲ እንትና ደስ ኑና ራካ ጾሲ ደስገስ እንወዳችኋለን። ኢየሱስም ደግሞ በጣም ይወዳችኋል። ኑኒ ካይንተና ዶሶስ ኢየሱስ ካይንተና ዶሰሰገስ እንባችሁን ያብሳል፣ ያጽናናችኋል። እንታ ፉንቱ ቁጭሳን ቁጫንደስ እንትና ምንሰተና ኢየሱስን የምትወዱ እስቲ አጨብጭቡ ለኢየሱስ። ከኔ ጋር ኢየሱስ ሆይ እወድሃለሁ በሉት። እግዚአብሔር ይመስገን። እሺ ቦንቸቶ ወሶስ አነገስ አብረን እንጸልያለን። እሺ በተታ ወሰና ባላችሁበት ቦታ ቆሙና ድዛዞ ነቅተ ከኔ ጋር ትጸልያላችሁ። እሺ በእና ተናራ ወሰንደታገስ ጌታ ይመስገን። አሜን። እጸልያለሁ በዚህ ምድር ላይ እዚህ በተሰበሰባችሁ ሰዎች ላይ የእግዚአብሔር ምሕረትና ጸጋ ዛሬ እንደሰማነው ቃል ሞትን ድል በነሳው በናዝሬቱ በኢየሱስ ስም በእናንተ ላይ ተገለጠ ይሁን። አሜን። በእናንተ ላይ ተገለጠ ይሁን። አሜን። በጌታ በኢየሱስ ስም በእናንተ ላይ ይገለጥ። አሜን። አጽናኙ መንፈስ የሚያጽናና መከራን የሚያስረሳ ሐዘንን ወደ ደስታ የሚቀይር ጨለማን ወደ ብርሃን የሚቀይር የተሰበረ ልብ የሚጠግን የመንፈስ ቅዱስ ኃይል በእናንተ ላይ ይምጣ። አሜን። መጽሐፍ ምዕራፍ 14 ቁጥር 26 ላይ ዮሐንስ ተማነ ኦይዳ ተማነ ሱፑኒ ቦላ ስለ እውነተኛው አጽናኝ
ቱማተት ሳምንት ትዛይ ሰባጋ እንደገናም ደግሞ ስለ እውነተኛ ሰላም ሰጪ ቱማ ሰሮ እምዛይ ሰማላ በቁጥር 26 እና 27 ላይ ይናገራል። ቁጥር ፋይዶ ላተመነው ሱፑን ላተመነ ላፑ ቦላ ቁጥር 26 ላይ ሲናገር አብ በስሜ የሚልከው ግን ፋይዶ ላተመነው ሱፑን ቦላ አዋይ ተሱንሳን የድዛይስ ግን መንፈስ ቅዱስ የሆነው አጽናኝ ጽላው የነገድዛይስ ምን ተትዛይስ ያጽናናቸዋል ሁሉን ያስተምራቸዋል ይላል። ምን ተትሰናይሰኮ ሙለዛቀስከ ተማርሰናይሰኮ ጌስ አሜን ሃሌሉያ። ከዛ ቁጥር 27 ላይ ደግሞ ኢየሱስ ሰላምን እተውላቸዋለሁ አለ። ፋይዶ ላተመነ ላፑን ቦላ ቀስከ ኢየሱስ ሰሮታንተስ አገና እኔ የምሰጣችሁ ሰላም ዓለም እንደምሰጠው አይደለም ማለት ታንንተስ ቀስ እምዛ ሰሮይ ዓለም እምዛ ሰሮ ማላዶዋ የተወደዳችሁ የጌታ ልጆች ዶሰትዳ ጾሰናይቶ ማዞ ዶይሳ ቀባሌ ነዋሬቶ በደረሰው ነገር በጣም እጅግ አዝነናል። ጋኮይሳን በጣም አዛኒዶስ ነገር ግን መንፈስ ቅዱስ አጽናኝ ነው። ጊዶፓትን ጽላው ያናይ ቀስካ ምን ተሰሰገስ ዛሬ ለዚህ በወንጌል ኃይል ለዚህ ምድር መጽናናት ለእናንተ መጽናናት ይሆናል። ወንጌል ወልቃኒ ሀቻኖ ቢታይስ ምን ተትሶ እንተስ ከምን ተትሶ በተናሰቆገስ እግዚአብሔር አየሩን ይፈውሰዋል። ጾሲ ጫርኮዛ ፈትሳንደስ ተስማምተን እንጸልያለን። የጌታ ኃይል ያልፋል። ሰማማተ ሲበተታ ወሰናሰኮ ጎዳ አያናይ ኃይሌ አጣንደስ ጌታ ኢየሱስ ይባረክ። ኢየሱስ አንጀትራ ይሰግዶ በዚህ ስፍራ ላይ እግዚአብሔር ቃል ሲናገር አቦታን ጾሳ ቃላ ይወትሸ መንፈስ ቅዱስ አጽናኝ ነው ይላል። ጽላው አያናይ ምን ተትዛይሰኮገስ ታውቃላችሁ ሬቲ ከሀገር መሪ ደሬ ማራኢዛ ማረፔ ከባለ ሀብቶች ባለ ዱረታፔ ትልልቅ ከሚባሉ አመራሮች ጊታ ጊዛ አመራረታፔ ትልልቅ እውቀት ከፍታ ላይ ካሉ በላይ ኤራተታና ድዛይታፔ ኡበታፔ ቦላ እኛ ሁላችንን የፈጠረ የሰማይና የምድር አምላክ ኑና ኡበታ መዲዳ ኢየሱስ ክርስቶስ አበገራ ታላቅ የሆነ አጽናኝ ነው። ጊታ ምን ተትዛይሰኮ እንደሱም ያጽናና የለም። ኢዛ ማላ ምን ተትዛይ ባዋ እዚህ እስከ ዛሬ ወደዚህ ስፍራ ላይ እየመጡ የጎበኙ ሁሉ እየመጡ ማለት ይቅርታ እየመጡ የጠየቁ ሁሉ ሃይሳቦ ተዛን አጭጋ ከናው ይደ እንተና ኦርቺዳይቲ ሙለ ጌታ እግዚአብሔር ዘመናቸውን ይባርክ። ኢዛታስ ጎዳይ ላይተዛ አንጆ ከጠቅላይ ሚኒስትራችን ጀምሮ ማለት ነው። ጠቅላይ ሚኒስትር በጀመረ እንተና ኦርቾታ ጎዳይስታ አንጆ አሁን ደግሞ በዚህ በቃለ ሕይወት ቤተክርስቲያን እኛ በዚህ ቃል እንጸልያለን። ጌታ በምድሪቱ ላይ መንፈሱን ያፈሳል፣ ለምድሪቱ መጽናናት ያደርጋል። እንግዲህ ሀቦ ተዛን ኑናቺ ወሳንዶስ ቀስካ ኑይሳ ምክንያተን ቶሲ ሀቦ ተዛን ምን ተትዛየና ይማናይሰኮ መንፈስ ቅዱስ አጽናኝ፣ ረዳት፣ ኃይል ሰጪ፣ መካሪ፣ እንባ አባሽ ነው። ጽላው አያናይ ወልቃ እምዛይሳ ምን ተትዛይሳ አፉንቱ ቁጭ ዛይሰኮ ከዛ ጌታችን ደግሞ ሰላምን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደምሰጣችሁ ሰላም አይደለም አለ። ጎዳ ኢየሱስ ክርስቶስ ታይንተ ሰሮይ ማና ቀስታ ሰሮይ ምዛ ሰሮይ ዓለም ምዛ ሰሮ ማላ ግደና አሁን በአንድነት እንጸልያለን። እስበተተን ወሰና ሁላችን ቆመን በምንጸልይበት ሰዓት ላይ ኡባቲ እስበተተን ቅድ ወሳ ሰዓተን የእግዚአብሔር ኃይል እየተገለጠ ጾሳ አይ ላይ ቆንጭሸ የእግዚአብሔር ጸጋ እየተገለጠ ጾሳ ጸጋ ቆንጭሸ ለምድሪቱ መጽናናት ይሆናል። ቢተዘስ ምን ተትሶ ግዳን አይሰኮ በጌታ በኢየሱስ ስም እንጸልያለን። አሜን። የአብርሃም የይስሐቅ ያዕቆብ አምላክ የአባቶቻችን የሐዋርያት ነቢያት አምላክ ለዚህ ምድር በጌታ በኢየሱስ ስም ምሕረት ይሁን። አሜን። የምሕረት እጅ በዚህ በጋሞ ዞን ላይ አባቴ ሆይ ይዘርጋ። አሜን። የሚያጽናና የምሕረት እጅ፣ የወደቁትን የሚያነሳ የምሕረት እጅ፣ አየሩን የሚያስተካክል የምሕረት እጅ በጌታ በኢየሱስ ስም በዚህ ምድር ላይ ይዘርጋ። አሜን። በዚህ ምድር ላይ ይዘርጋ። አሜን። የምምረውን እምራለሁ፣ ይቅር እምለውን ይቅር እላለሁ እንዳልክ ምሕረት ለወደደም ለሮጠም አይደለም ከሚምር ካንተ ዘንድ ነው። ለዚህ ምድር በጌታ በኢየሱስ ስም ምሕረት ይሁን። አሜን። ምሕረት ይሁን። አሜን። ምሕረት ይሁን። አሜን። ምሕረት ይሁን። አሜን። ላዘኑ ነፍሳት ጌታ ሆይ መጽናናት ይሁን። አሜን። ጌታ ሆይ ቤተሰቦቻቸውን ያጡ፣ ልጆቻቸውን፣ ትዳራቸውን ያጡ፣ አባት እናቶቻቸውን ያጡ ከዚህ ሰዓት ጀምሮ ከዚህ ሆነን እንጸልያለን። በዚህ በጋሞ ዞን ጌታ ሆይ በዚህ ቀበሌ ላይ
በዶይሳ በማዞ ቀበሌ ላይ ጌታ ሆይ ያንተ ምሕረትና ጸጋ በኢየሱስ ስም ይገለጥ። አሜን። የክፉ ኃይል ሁሉ ይከልከል። አሜን። የጨለማ ሥራ ይፍረስ። አሜን። ተፈጥሮ ለዚህ ጸሎት አሁን ይታዘዝ። አሜን። በኢየሱስ ስም ተፈጥሮ ጌታ ሆይ ለዚህ ምድር ምቹ ይሁን። አሜን። መሬቱ ሁሉ በክርስቶስ ኢየሱስ ስም ይያዝ። አሜን። ከዚህ በኋላ በዚህ ምድር ላይ መሬት መሸራተት ላይ ሆን አሜን። አምላኬ ሆይ መፈናቀል ላይ ሆን አሜን። በጌታ በኢየሱስ ስም አፈሩ ይያዝ። አሜን። በኢየሱስ ስም ምድሪቱ ትያዝ። አሜን። አየሩ ይፈወስ። አሜን። ድካም ሁሉ ይነሳ። አሜን። የኃጢአት ኃይል ይነሳ። አሜን። የሞት ኃይል ይነሳ። አሜን። ጌታ ኢየሱስ ሆይ እንጠይቅሃለን። ምንችል ሁሉ ተንበርክከን በአንድነት እንጸልያለን። የእስራኤል አምላክ እንጠይቅሃለን። በስሜ የተጠራው ሕዝቤ ሰውነቱን አዋርዶ ቢጸልይ ከክፉ መንገዱ ቢመለስ እኔ በሰማይ ሆኜ ሰማዋለሁ፣ ምድሪቱን ይቅር እላለሁ፣ ፈውሳለሁ እንዳልክ አቤቱ ጌታ ሆይ ለዚህ ምድር ምሕረት ይሁን። ምሕረት ይሁን። ምሕረት ይሁን። ምሕረት ይሁን። ምሕረት ይሁን። ምሕረት ይሁን። ለማዞ ለዶይሳ ቀበሌ ምሕረት ይሁን። በአራቱም አቅጣጫ ምሕረት ይሁን። አየሩ ይፈወስ። ተፈጥሮ ለዚህ ጸሎት ይታዘዝ። ያልተጽናኑ ይጽናኑ። የሞት መንፈስ ከዚህ ምድር ላይ ተመታ ይሁን። በኢየሱስ ስም የተመታ ይሁን። ይህ ሐዘን ጭጋግ በኢየሱስ ስም ይነሳ። መንፈስ ቅዱስ አንተ አጽናኝ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም ብለሃል። መንፈስ ቅዱስ ሆይ በክርስቶስ ኢየሱስ ያ ያለ ሰላም ነፍስን መንፈስን የሚያረሰርስ በዚህ ምድር ላይ ይገለጥ። በጌታ በኢየሱስ ስም ይገለጥ። ለዚህ ምድር ከዚህ ሰዓትና ደቂቃ ጀምሮ በጌታ በኢየሱስ ስም ምሕረት ይሁን። ምሕረት ይሁን። አባቶይ ምሕረት ስለሆነ ተባረክ። በኢየሱስ ስም አሜን። ለጌታ ክብር እናምጣ። በቆሙበት ቦታ ይወድቃሉ። የጌታ ኃይል ይነካቸዋል። ጣላቸውን ናውጣ። ጣላቸውን ናውጣ። በሽታ ጣላቸውን ናውጣ። ድግምት መተት ጥላቸው ውጣ። የጨለማ አሰራር ጣላቸውን ናውጣ። ሂድ በኢየሱስ ዘር መንፈስ ላቸው ላይ ተቀመጠ። በድግምት የተሰራ ገላለሁ ብሎ የገባ ውጣ ከውስጣቸው ውጣ በኢየሱስ ስም። ፈሳል out of her in Jesus Christ. በጣም ትጨነቂያለሽ። የተጨነቅሽ ነው ያለሽው። አሁን ልብሽን ክፈቺ፣ ነፃ ያውጣሻል ጌታ። አሜን። ቀና በይ። እኔ ነኝ ከአንቺ ውስጥ የሚሄድ መንፈስ አለ። እኔ ነኝ። ቀና በይ በላት። በሊድ ከውስጧ በኢየሱስ ስም አዝዤ be out of her in Jesus Christ. ምን አደረካት? ከውስጧ እየጮክ ሄድ። ቶሎ በል ጀምር። ድጋም የመጨረሻ ሄድ ለዘላለም። ይሄ ጭንገፋ መንፈስ ነው። ከአንቺ ውስጥ ይውጣ። ከአንቺ ውስጥ ጮሆ ይሄዳል። ልጅ የለሽም? ምንም አንድ ልጅ ብቻ ና ወደዚህ ሂድ። ከውስጧ በኢየሱስ ክርስቶስ በታላቅ ድምፅ እየጮህ አንተ ልቀቃት። ሆዷን ያስክ፣ ማጽኗን ያስክ። ለመሪዎቻችሁ ልጸልይ በኢየሱስ ስም። የጌታ ኃይል በእናንተ ላይ ይሁን። አሁን ስጸልይ
ውድ ተመልካቾቻችን ማዞ ዶይሳ እዚህ አደጋ የደረሰበት ቦታ ላይ በትክክል መተን በዛ ቦታ ላይ ያሉ ሰዎችን አይተናል። በእግዚአብሔር ቃል አጽናንተናል። እንደገና ደግሞ በዚህ ባለች ቃልዮት ቤተክርስቲያን ላይ መተን የእግዚአብሔርን ቃል አካፍለናል። ወንጌል ተናግረናል። ለታሰሩ ተጸልየዋል። በህመም ውስጥ ላሉ ተጸልየዋል። ቦታው ላይ እንግዲህ መተን ሰብአዊ ድጋፋችንን አድርገናል። መንፈሳዊ አገልግሎትንም ሰጥተናል። ይህን ቲቪ የምትከታተሉ በሙሉ በዚህ አካባቢ ላሉ ሰዎች ጸልዩላቸው። እንደገና ደግሞ ከዚህ ከሃይማኖት ውጪ በተለያየ እስልምና ኦርቶዶክስም በተለያየ እምነት የምትከተሉ ሰዎች ሁሉ መታችሁ በዚህ ቦታ ላይ ሰብአዊ ድጋፍ በማድረግ ይህንን ማህበረሰብ ካሉበት ሁኔታ ከሀዘንም ከተለያየ ጭንቀትም እንዲወጡ እናግዛቸው። ጌታ ዘመናችሁን ይባርክ። ተባረኩ። ሻሎም። ውድ ተመልካቾቻችን አሁን የምንገኘው በአርባ ምንጭ ርዕሰ መስተዳድር ቢሮ ነው። በዚህ ግቢ ውስጥ የተገኘንበት ምክንያት እንግዲህ ከዚህ ቀደም እንዳያችሁት ቦታው ላይ ሄደን አደጋ የደረሰባቸውን ሰዎች ጠይቀን አሁን ደግሞ የ200 ሺህ ብር የገንዘብ ልገሳ ለማድረግ ነው በዚህ ቦታ የተገኘ ነው። ስለዚህ እግዚአብሔር ሰው ነብይ ዘካርያስ ወንድሙም በዚህ ቦታ ላይ ተገኝቶ ከዚህ ከጋሞ ሕዝብ ሽማግሌዎች ጋር እነሱንም ለማጽናናት ነው በዚህ የተገኘው። እንግዲህ ከዚህ በኋላ እያንዳንዱ ነገር የሚደርሰው ይሄን የተያያዘ ይሆናል። ጌታ ዘመናችሁን ይባርክ። ተባረኩ። ሻሎም። ሰላም ለእናንተ ይሁን። እንግዲህ የሀገር ሽማግሌዎች፣ የሀገር አባቶች፣ በተጨማሪም እዚህ ያላችሁ የመንግስት ባለስልጣን፣ በተለያየ አይነት አቅጣጫ ያላችሁ አመራሮች በደረሰው ድንገተኛ አደጋና ክስተት በጣም ከባድ ሀዘንና የልብ ስብራት ተሰምቶን ነበር።
ለዛም ነው ወደዚህ ወደ እናንተ የመጣ ነው ማለት ነው። እግዚአብሔር ረድቶን ጸጋ ብዝቶልን ትላንትና በዶይሳ ማዛ ቀበሌ ተገኝተን ነበር። በዛ ስፍራ ላይ ሄደን ህዝቡን አጽናንተን አብረን ጸልየን ሀዘናቸውን ተካፍለን መተናል። ዛሬ ደግሞ እናንተ ጋር በልባችን ውስጥ ያለውን እንደገና ከዚህም በኋላ ደግሞ ለመስራት በልባችን ውስጥ ያለውን ነገር በጥቂቱ ተናግረን እናንተን አግኝተን ለመሄድና ሀዘኑን ለመድረስ ነው የመጣ ነው። ለመቀበልም ደግሞ እዚህ ጋር ተሰብስባችሁ ስለጠበቃችሁን እጅግ አድርገን እናመሰግናለን። እንግዲህ ቤተክርስቲያናችን ኤልሻዳይ ዓለም አቀፍ ቤተክርስቲያን ወይም ግሎሪ ኦፍ ጋድ ቲቪ በድጋሚ በደረሰው ከባድ ክስተትና ሀዘን በጣም ሀዘን ተሰምቶናል። እንግዲህ እግዚአብሔር ለሁሉም መጽናናትን እንዲሰጥ ለዚህ ዞን ለዚህ ክልል አጥብቀን እንጸልያለን። ከዚህም በፊት በነበሩ ችግሮችና አደጋዎች ላይ ባለፈው በሳውላ ምድር ላይ የምንችለውን ነገር አድርገናል። ወደ ግማሽ ሚሊዮን ብር ኮንትሪቢዩሽን አድርገን ህዝቡን አጽናንተን መተናል። በዚህ የደረሰው ጉዳት ከባድ እንደሆነ ስለተረዳን ለአሁኑ ተዘጋጅተን የመጣንበት 200,000 ብር ነው። በቀጣይም ግን ከዚህ ዞን ጋር አብረን ለመቆም እና በሚያስፈልገው ነገር ሁሉ እጃችንን ለመዘርጋት ቃል እንገባለን። በተጨማሪም ደግሞ ከሁሉ በላይ በጸሎት እኔና የማገለግለው ህዝብ አብረውኝ ያሉ ሁሉ ለዚህ ክልል ለዚህ ዞን በጸሎት እንደምናስባችሁ ቃል እንገባለን። እግዚአብሔር መጽናናት ይስጣችሁ። እግዚአብሔር ሀገራችንን ይህንን ዞን ይህንን ክልል ይጠብቅልን። እግዚአብሔር ሰላምን በምድራችን ላይ ይግለጥልን ጸሎታችን ነው። ስለዚህ ከኔ ጋር የመጡ ወንድሞች በዚህ ጋር ይሄንን ይዘዋል። አሁን ደግሞ ትራንስፈር አድርገን በቀጣይ ባሉት ጊዜያት ላይ ሰዎችንም ማስተባብረን ወደ እናንተ የምንልክ ይሆናል። እግዚአብሔር ይባርካችሁ። ስለሰማችሁኝ አመሰግናለሁ። እንግዲህ ወንድማችን ካሁን ከመጡ አገልጋዮችም ከሌሎች አካላትም በእውነት እዛ ቦታው ድረስ ደርሶ ህዝቡን አይቶ እግዚአብሔርንም ጸልዮ ቀጣይ ደግሞ እንደዚህ አይነት አደጋ እንዳይከሰት ለመጸለይም ሁኔታውን አይቶ ነው የመጣውና በእውነት በህዝባችን ስም እዚህ ባላችሁት በእናንተ በሁሉ በዞን አስተዳደር ስም እጅግ ላቅ ያለ ምስጋና ላቀርብ እፈልጋለሁ። ስለዚህ ያው እንግዲህ እንደሚታወቀው በዞናችን 3 ወረዳዎች ላይ ነው እንደዚህ አይነት ክስተት የተከሰተው። ከሶስቱ ደግሞ ጋጮ ባባ ማዞ ዶይሳ ላይ ያለው ነገር በጣም ከፍ ያለ በጣም ልብ የሚሰብር እጅግ በጣም ትልቅ ሀዘን ውስጥ የጣለን ነው። ያው እንግዲህ እግዚአብሔር ሳያቅ የሚሆን ነገር የለም። ያው በእግዚአብሔር ጊዜ ሆኗል። ያው አሁን ያለው ነገር ህዝቡን ማጽናናት፣ ህዝቡን ማረጋጋት፣ ህዝቡን ወደ ቀድሞ ህይወቱ እንዲመለስ የማድረግ ስራ እየሰራ ነው ያለነው። ያው ይሄን ደግሞ ከጎናችን ሆነ ለመስራት ህዝቡንም ለመጠየቅ ደግሞ ደርሰም ጸልየ አሁን ደግሞ ካለ ነገር በዚህ ተደገፉ፣ ህዝቡንም በዚህ ማቋቋም አለባችሁ ብለ ስላደረክልኝ ነገር በእውነት እጅግ በጣም ላመሰግን እፈልጋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እንግዲህ እኛ በባህላችን ጎዲ አንጆ ነው የምንለው፣ እግዚአብሔር ይስጥልን ነው የምንለው። ይሄ አደጋ ለእኛም ክስተቱ በጣም የከፋ ነው። 3 ወረዳ ላይ እንዲህ አይነት አደጋ ደርሶ ህዝብ መጎሳቆል ላይ ሲወድቅ ለእኛም ለአገርም ለእናንተም በጣም ከባድ ሀዘን ነው። ግን ደግሞ መጽናናትን ነው መለማመድ ያለብን። ለምን ቢባል እንደናንተ አይነት ከርቀት መታችሁ ቦታው ድረስ ሄዳችሁ የምታዩ የምትጎበኙ የእግዚአብሔርንም ቃል ሄዳችሁ አሰምታችሁ እግዚአብሔር ፊትም ወድቃችሁ ይሄ መከራ እንዲያልፍ የምትጸልዩ አባቶችን አገልጋዮችን ስናገኝ እግዚአብሔርንም እናመሰግናለን። ይሄ የሱ ተልእኮ ነው። ይሄ ያለ እግዚአብሔር ፈቃድ ያለ እግዚአብሔር እውቅና የሆነ አደጋ አይደለም። በሱ እውቅና የሆነ ነው።
ይሄንን እንዳመጣ ሁሉ የሚመልስበትንም ያውቃል። እሱ በእጁ ነው ያለውና እንግዲህ ባላችሁበት ሃይማኖታዊነት፣ አገልጋይነት ማለት እግዚአብሔርን ስም ማንሳት መጥራት ማለት በእንደዚህ አይነቱ ቀን ለተቸገሩ ሰዎች መድረስ ማለት ነው። እግዚአብሔርን ማገልገል ይሄ ነው። ወገናዊነትን ማሳየት ነው። የሰው ልጅነትን ማሳየት ነው። የተለያዩ ሃይማኖቶች ሊኖሩን ይችላሉ። የተለያዩ የፖለቲካ አመለካከቶች ሊኖሩን ይችላሉ። የተለያዩ ዘሮች ሊኖሩን ይችላሉ። ግን በሰው ልጅነታችን አንድ ነን። የሰው ልጅ በመሆናችን ብቻ ልንተዛዘን፣ ልንደጋገብ በእንደዚህ አይነት በክፉ ቀን ልንጠያየቅ ይገባልና እንግዲህ ወገኖቻችን ከአገር መሪ ጀምሮ በቦታው ድረስ ሄደው እኛ ጋር አንብተው አልቅሰው መጥተዋል። አመራሮቻችን ከክልል ርዕሰ መስተዳድር ጀምሮ ከዞን አስተዳዳሪ ጀምሮ በዛ ዝንጀሮ በማይሄድበት መንገድ ላይ በእግራቸው ተጉዘው ወደ ህዝባችን አጽናንተዋል። እኛ ደግሞ እንደ አገር ሽማግሌ ይህንን ስናይ እንደ ህዝብ ነንና እንጽናናለን። የልጆቻችንን ሞት የወንድም እህቶቻችንን ሞት ባንረሳውም እግዚአብሔር አንተ ልክ ነህ ብለን እንድንጽናና ሆነናልና መታችሁ ያጽናናችሁን፣ መታችሁ የጎበኛችሁን፣ እንባችንን ያበሳችሁ ሁሉ እግዚአብሔር በበረከቱ ይጎብኛችሁ። እሱ በመልካም ምላሽ ይመልስላችሁ። አገልግሎታችሁ የአገልግሎት ጊዜያችሁ የተባረከ ይሁን። በጣም ነው የምናመሰግነው። እግዚአብሔር የምትለምኑት እግዚአብሔር ይስማችሁ። በያለንበት ኢትዮጵያን ሀገራችንን ከእንደዚህ አይነቱ አደጋ እግዚአብሔር ይሰውርልን። በየሃይማኖት ተቋሞቻችሁ ከኢትዮጵያ ላይ ይህንን አደጋ አንሳልን አምላካችን ብላችሁ ለምኑልን፣ ጸልዩልን። ብዙ የግንኙነት አቅጣጫዎች አሏችሁ። መከራችን ብዙ ነው። የሚያቋቁመንን ሰው ዛሬ በክፉኛ እንፈልጋለን። ያያችሁት ቦታ ላይ ያለው ህዝብ ነገም ለእንደዚህ አይነት አደጋ የተጋለጠ ነው። የሞተውን አተን ሌላውን እንደገና ለተመሳሳይ አደጋ አጭተን ማቆየት የለብንምና ማንሳትን፣ ሌላ ቦታ ማስፈርን፣ ማቋቋምን ይጠይቃልና ይሄ ሁሉ የኢትዮጵያውያን ወገኖችን፣ የበጎ ተመልካቾችን፣ ዓለም አቀፍ ድርጅቶችን የሚጋብዝ ነውና ድምፁኑን እንደኛው ናችሁ። ችግራችንን አስተጋቡልን፣ አቋቁሙን፣ ህዝባችንን ድረሱልን። እግዚአብሔር ለምትደርሱት ሁሉ ዋጋችሁን ይክፈላችሁ፣ ብድራታችሁን እሱ ይክፈላችሁ። ከይፐ ጋላቶስ ጎዲንተን አንጆ ጾሲሞ እግዚአብሔር አምላክ ይህንን የሰጣችሁትን ስጦታ ያደረጋችሁትን ድጋፍ እስከ ቦታው ድረስ ሄዳችሁ የሰጣችሁትን የማጽናናት አገልግሎት ሰማይና ምድርን የፈጠረ እግዚአብሔር አምላካችን ተቀብሎ መልካሙን ዋጋ ይክፈላችሁ። መጽሐፍ የሁላችንም የጋራ የሆነ መመሪያችን የሰማይና የምድር መገናኛ ከእግዚአብሔር ጋር የሚያስተሳስረን መጽሐፍ ቅዱስ ከሚያዝኑት ጋር ዘኑ፣ ደስ ከሚላቸው ጋር ተደሰቱ ብሏልና እናንተም እንደ እግዚአብሔር መልእክተኛ እንደ ሕዝብ አገልጋይነት ይህንን ነው የተገበራችሁትና እንግዲህ ዛሬ እዚህ መታችሁ እንዳጽናናችሁ ይህን ድጋፍ እንዳደረጋችሁ ሁሉ ከገንዘብ በላይ የሆነው ከእውቀት በላይ የሆነው እግዚአብሔር አምላክን እንድትለምኑና ዳግመኛ እንዲህ አይነት አደጋ ወደኛ እንዳይመጣ ሕዝባችንን ከክፉ ነገር እንዲታደግልን እንድትጸልዩልን በዚሁ አጋጣሚ አደራ እንላለን። በተለይ ሕዝባችን የጋራ ሕዝብ ነው። አይደለም በሀገራችን በኢትዮጵያ በዓለም ያለ ሕዝብ የኛው ሕዝብ ነው። የሃይማኖት መሪዎች፣ መምህራን፣ ሰባኪያን፣ የእግዚአብሔር አገልጋዮች የሚመሩት የጋራ ሕዝባችን ነውና የኛ ሕዝብ ነው ብላችሁ ነው የመጣችሁትና ይሄ ሕዝብ እስከ መጨረሻው ድረስ እናንተን በህሊናው መዝግቦ የማይረሳችሁ ሁልጊዜ ሲያስታውሳችሁ ይኖራልና ከምንም በላይ ደግሞ ቦታው ድረስ ሄዳችሁ ያደረጋችሁት የማጽናናት ሥራ ለሌሎች አርአያ ምሳሌ የሚሆንና መንገድ የሚከፍት ስለሆነ አሁንም ስትመለሱ ይሄንን ለዓለም እንድታስተላልፉልን ጉዳቱ ከበድ ያለ ነው፣ ሰፋ ያለ ነውና የብዙ ወገኖቻችንን ርብርብ ድጋፍ ይጠይቃል። ስለዚህ እንደናንተ አይነት ብዙ የእግዚአብሔር አገልጋዮች ስላሉ ወደዚህ መተው እንዲጎበኙ እንዲቃኙ የተቻላቸው የማይቻላቸው በዛው ሆነው ደግሞ እንዲጸልዩልን መልእክታችሁን እንድታስተላልፉልን አደራ እንላለን። በተረፈ እግዚአብሔር አምላክ ጉዟችን አቃንቶ በሰላም ወደ መጣችሁበት ይመልስልን። በእንዲህ አይነት በጎ ምግባር በምድር ላይ ያገናኘ እግዚአብሔር ደግሞ
በሰማይ መንግስቱ ሁላችንም እንዲያገናኘንና ያንን መልካሙ መንግስቱን እንድንወርስ እሱ የበቃን የተዘጋጀን ያድርገን። ሰላማዊ አምላካችን ሌሊቱን ባርኮ ቀድሶ በሰላም እንዳሳደረን ቀኑን ባርኮ ቀድሶ በሰላም ያውለን። መንገዳችሁን ያቃናልን፣ ጉዟችሁን ይባርክልን። እግዚአብሔር ከፊታችሁ ከኋላችሁ ሆኖ ያግዛችሁ። እግዚአብሔር በሰላም ያገናኘን።